ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ ማርቶቹን የሀገር ውስጥ ምርት ከአጠቃላይ የገበያ አቅርቦት ወደ 45% የሚጠጋ ድርሻ መያዝ ተገለጸ። ኢትዮጵያ የ1 ቢሊዮን ዶላር የዩሮ ቦንድ ዕዳዋን ለማዋቀር በመርህ ደረጃ ስምምነት ላይ መድረሷ ተሰማ። ግዙፉ ዓለም አቀፍ የችርቻሮ ኩባንያ ካርፉር ከሜድሮክ ጋር በመተባበር ወደ ኢትዮጵያ ገበያ መግባቱን አስታወቀ። በቡርኪና ፋሶ በፕሬዝዳንት ኢብራሂም ትራኦሬ ላይ የታቀደው ግድያ ሴራ መክሸፉ ተነገረ። እስራኤል የውጭ ጉዳይ ሚኒስቴሯ ለመጀመሪያ ጊዜ ለይፋዊ የስራ ጉብኝት ሶማሌላንድ ገብተዋል። ከውጭ ሀገር የሚገቡ ምርቶች በሀገር ውስጥ እንዲመረቱ በማድረግ የገበያ አቅርቦት ድርሻውን ወደ 44.8% ከፍ ማለቱን የኢንዱስትሪ ሚኒስቴር አሳውቋል። በሚኒስቴሩ የስትራቴጂክ ጉዳዮች ስራ አስፈጻሚ የሆኑት አቶ ጥላሁን አባይ እንደገለጹት ከውጭ የሚገቡ ምርቶች በሀገር ውስጥ እንዲመረቱ በማድረግ ረገድ ከፍተኛ ስራ እየተሰራ ነው። ከዚህ በፊት ማለትም በ2013 ዓ.ም የነበረው የሀገር ውስጥ ምርት ለገበያ አቅርቦት የነበረው ድርሻ ከ30% የማይበልጥ እንደነበር ተናግረዋል። መንግስት ከውጭ የሚያስገባቸው ምርቶች ከፍተኛ ወጪ እያስወጡ የተገነዘቡ ሲሆን ይህም በሀገር ውስጥ ምርት እንዲተካ ከፍተኛ ስራ እየተሰራ እንደሚገኝ አመላክተዋል። ባለፈው በጀት ዓመት ማለትም በ2017 ዓ.ም የሀገር ውስጥ ምርት በገበያ አቅርቦት ላይ የነበረው ድርሻ ከ44.8% በላይ ማድረስ መቻሉን አብራርተዋል። የኢንዱስትሪ ሚኒስቴር የግል ዘርፉን በማበረታታት አምራች ኢንዱስትሪዎችን እንዲጠናከሩ በማድረግና የሀገር ውስጥ ምርትን በመጨመር የሀገር ውስጥ የገበያ አቅርቦት ድርሻን በ2022 ዓ.ም ከ60% በላይ ለማድረስ አቅዶ ይሰራ እንደሚገኝ ተናግረዋል። በተጨማሪም አምራች ኢንዱስትሪዎች በሚፈለገው ልክ እንዲያመርቱና ተጠናክረው እንዲቀጥሉ ለማድረግ የሚያስችል አዲስ የአምራች ኢንዱስትሪ ፖሊሲ ተቀርጾ ወደ ተግባር እንዲገባ ለማድረግ እየተሰራ መሆኑን ተናግረዋል። እቅዱን ለማሳካት ከባለድርሻ አካላት ጋር በመሆን እየተሰራ ነው። ኢትዮጵያ የ1 ቢሊዮን ዶላር የዩሮ ቦንድ ዕዳዋን ለማዋቀር በመርህ ደረጃ ስምምነት ላይ መድረሷ ተሰማ። የገንዘብ ሚኒስቴር በፈረንጆቹ 2024 ሊከፈል የነበረውን የ1 ቢሊዮን የአሜሪካን ዶላር የዩሮ ቦንድ ዕዳ መልሶ ለማዋቀር ከባለ ዕዳ ኮሚቴ ጋር በመርህ ደረጃ ስምምነት ላይ መድረሱን አስታውቀዋል። ባለፉት 10 ቀናት ሲካሄድ የነበረው ዝግ ድርድር ፍሬያማ በሆነ መልኩ መጠናቀቁን ሚኒስቴሩ ገልጿል። በድርድሩ ላይ ከጠቅላላው የቦንድ ዕዳ ከ45% በላይ የሚወክሉ ዓለም አቀፍ ተቋማዊ የቦንድ ባለቤቶች የተሳተፉ ሲሆን በሁለቱም ወገኖች በኩል ሕጋዊና የፋይናንስ አማካሪዎች ተገኝተዋል። ይህ በመርህ ደረጃ የተደረሰው ስምምነት በዋናነት በፋይናንስ ውሎች ላይ ያተኮረ ሲሆን የስምምነቱ ዝርዝር ሁኔታዎች ለዓለም አቀፍ የገንዘብ ድርጅትና ለይፋዊ አበዳሪዎች ኮሚቴ የተላከ ሲሆን ይህም የኢትዮጵያ የረጅም ጊዜ የዕዳ ዘላቂነት እንዲረጋገጥ የአበዳሪዎቹ ይሁንታ እስኪገኝ ድረስ ለማድረግ ተጠቁሟል። መንግስት ከባለዕዳዎቹ ኮሚቴ ጋር በፋይናንስ ነክ ያልሆኑ ሌሎች ዝርዝር ጉዳዮች ላይ መስማማት እንደሚጠበቅባቸው አመላክቷል። ይህ ሂደት እንደተጠናቀቀ በፈረንጆቹ 2026 መጀመሪያ ላይ የዕዳ ሽግሽግ ሂደቱን ተግባራዊ ለማድረግ ቁርጠኝነት እንዳለውም ገልጿል። መቀመጫውን ፈረንሳይ ያደረገው ግዙፉ ዓለም አቀፍ የችርቻሮ ኩባንያ ካርፉር ከሜድሮክ ኢንቨስትመንት ግሩፕ ጋር በፈጠረው ስትራቴጂካዊ አጋርነት ወደ ኢትዮጵያ ገበያ መቀላቀሉን አስታውቋል። ሁለቱ ድርጅቶች የተፈራረሙት ዓለም አቀፍ የችርቻሮ ንግድ ፍራንቻይዝ ስምምነት ካርፉር በኢትዮጵያ ውስጥ የሜድሮክ ንብረት በሆነው ኩዊንስ ሱፐርማርኬት አማካኝነት የንግድ ስሙን፣ የችርቻሮ እውቀቱና ዓለም አቀፍ የአሰራር መስፈርቶችን ለመጠቀም የሚያስችል መሆኑን ተመላክቷል። በስምምነቱ መሰረት የኩዊንስ ሱፐርማርኬት ቅርንጫፎች ስማቸው ወደ ካርፉር የሚቀይሩ ሲሆን የመጀመሪያዎቹ መደብሮች በሰኔ ወር 2018 ዓ.ም አገልግሎት መስጠት እንደሚጀምሩ ተገልጿል። ካርፉር ኩዊንስ አሁን ያሉትን 13 መደብሮች ከመቀየር ባለፈ እስከ 2028 ድረስ ተጨማሪ 17 መደብሮችን በመክፈት ጠቅላላ ቁጥራቸውን 30 ለማድረስ ማቀዱን የኢትዮጵያ ኢንቨስትመንት ኮሚሽን ያጋራው መግለጫ አመላክቷል። የሜድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ አቶ ጀማል አህመድ አጋርነቱ ለኢትዮጵያውያን ትልቅ ዕድል መሆኑን ጠቁመዋል። የሀገር ውስጥ ምርትን ከዓለም አቀፍ የጥራት ደረጃዎች ጋር በማጣጣም ምርቶቹን በውጭ ገበያ ተወዳዳሪ እንዲሆኑ ዕድል እንደሚከፍትም ገልጸዋል። ሜድሮክ የሚያመርታቸው እንደ ቡና፣ ሻይ፣ ቅመማ ቅመም፣ የአትክልትና ፍራፍሬ ያሉ ምርቶች ከካርፉር ዓለም አቀፍ የአቅርቦት ሰንሰለት ጋር በማቀናጀት ከእርሻ እስከ ገበታ የሚለውን የሞዴል ተግባራዊ ለማድረግ መታቀዱን ተመላክቷል። የካርፉር ዓለም አቀፍ አጋርነት ዋና ስራ አስፈጻሚ ፓትሪክ ላስፓርጎን በበኩላቸው በኢትዮጵያ ግንባር ቀደም ከሆነ የችርቻሮ ንግድ ተዋናይ ጋር ይህንን መሰል ትብብር በመጀመራቸው መደሰታቸውን ገልጸዋል። ስምምነቱ ካርፉር በዓለም አቀፍ ደረጃ መደብሮቹን ለማስፋት የነደፈውን የካርፉር 2026 ስትራቴጂካዊ ዕቅድ አካል መሆኑን ገልጸዋል።
በቡርኪና ፋሶ በፕሬዝዳንት ኢብራሂም ትራኦሬ ላይ የታቀደው የግድያ ሴራ መክሸፉ ተነገረ። የቡርኪና ፋሶ የደህንነት ሚኒስቴር መሐማዱ ሳና እንደገለጹት ሴራው የተቀነባበረው እንደ አውሮፓውያን አቆጣጠር በ2022 በካፒቴን ትራኦሬ አማካኝነት ከስልጣን በተወገዱት የቀድሞ የሀገሪቱ መሪ ሌተናል ኮሎኔል ፓል ሄንሪ ዳሚባ ነው። እንደ ሚኒስቴሩ ገለጻ ይህ የሀገሪቱ የማናጋት እና የፕሬዝዳንቱን ለመግደል የእቅድ የገንዘብ ድጋፍ የተደረገለት ከጎረቤት ሀገር ኮት ዲቯር ነውም ብለዋል። ይሁን እንጂ እስካሁን ድረስ ከኮት ዲቯር መንግስትም ሆነ ከሌተናል ጄኔራል ዳሚባ የተሰጠ ምንም አይነት ምላሽ የለም። ካፒቴን ኢብራሂም ትራኦሬ ስልጣን ከያዙ በኋላ በተደጋጋሚ የመፈንቅለ መንግስት ሙከራዎች እየተደረጉባቸው እንደሆነ የሚታወቅ ሲሆን የቡርኪና ፋሶ መንግስት ለእነዚህ ሙከራዎች ኮት ዲቯርን ተባባሪ ናት በማለት በተደጋጋሚ ሲከስ ቆይቷል። የእስራኤል የውጭ ጉዳይ ሚኒስቴር ለመጀመሪያ ጊዜ ለይፋዊ የስራ ጉብኝት ሶማሌላንድ ገቡ። እስራኤል ለሶማሌላንድ የሀገርነት እውቅናን መስጠት ተከትሎ የውጭ ጉዳይ ሚኒስቴሯ ጌዲዮን ሳይር ለመጀመሪያ ጊዜ ለይፋዊ ስራ ጉብኝት የሶማሌላንድ መዲና ሀርጌሳ መግባታቸው ተገልጿል። የሶማሌላንድ ዲፕሎማሲያዊ ምንጮችን ዋቢ አድርጎ i24 ኒውስ እንደዘገበው ጌዲዮን በቆይታቸው በሶማሌላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂ ጋር ይገናኛሉ ተብሎ ይጠበቃል። ሁለቱ ወገኖች በፕሬዝዳንት ቤተ መንግስት በጋራ መግለጫ እንደሚሰጡ ምንጮች አክለዋል። ዲፕሎማሲ ምንጮች እንደገለጹት ጉብኝቱ በእስራኤልና በሶማሌላንድ መካከል ያለውን ትርጉም ያለው ፖለቲካዊና ስትራቴጂካዊ ትብብር ለማሳደግ ያለመ ነው። የእስራኤል የውጭ ጉዳይ ሚኒስቴር እስካሁን ስለ ጉብኝቱ የሰጠው መግለጫ የለም። ይህ ጉብኝት እስራኤል ለሶማሌላንድ ነጻ ሀገርነት እውቅናን ከሰጠች ወዲህ ከፍተኛ የእስራኤል ልዑክ ወደ ሀርጌሳ ሲያመራ የመጀመሪያ ሲሆን ይህም በሁለቱ ሀገራት መካከል ያለውን ግንኙነት ለማጠናከር የሚደረግ ጥረት መሆኑን ይመለከታል። ስለሚደረጉ ውይይቶች ዝርዝር ሁኔታም ሆነ ሊደረጉ ስለሚችሉ ስምምነቶች የተረጋገጠ መረጃ እስካሁን አለመውጣቱን ዘገባው አመላክቷል። አድማጭ ተመልካቾቻችን ከቶፕ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም